ዛሬ የሚያስገርሙ ትልቅ የእግር ኳስ ዜናዎች አሉ። የአውሮፓ ክለቦች እየተናወጡ ነው። ትልልቅ ስም ያላቸው ተጫዋቾችና አሰልጣኞች ዙሪያ ትልቅ እንቅስቃሴ ተጀምሯል። ግን ከመጀመሪያ በፊት እኔ ሚሊጌች ነኝ። ቪዲዮውን ላይክ ከማድረግ ጀምሮ አዲስ የፉትቦል ዜና እንዳያመልጣችሁ ሰብስክራይብ አድርጉኝ። እንግዲህ ወደ ዛሬው ሞቅ ወደ አለ ዜና እንግባ። እጅግ ትልቅ ዜና ወጥቷል። የርገን ክሎፕ የጀርመን ብሔራዊ ቡድን አሰልጣኝ ሆኗል። ለብዙ የእግር ኳስ ደጋፊዎች ያልተጠበቀ የሆነው ይህ ዜና የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ የጀርመን ብሔራዊ ቡድን ለመረከብ መስማማቱን ይጠቁማል። ክሎፕ ሊቨርፑልን ከተለየ በኋላ ከእግር ኳስ ትንሽ ረፍት ፈልጋሉ ብሎ ነበር። ከዚያ ጊዜ ወደ ሌላ ክለብ ወይም ብሔራዊ ቡድን በፍጥነት እንደማይመለስ ብዙዎች ያምኑ ነበር። ነገር ግን አሁን የወጡት ሪፖርቶች ሁኔታው እየተቀየረ መሆኑን ያሳያሉ። በተገለጸው መረጃ መሰረት ክሎፕ ስራውን ለመቀበል ተስማምቷል። ነገር ግን የረጅም ጊዜ ውሉ ዝርዝሮች፣ የፕሮጀክቱ አቅጣጫና ከሬድቡል ቡድን የሚወጣበት ሂደት ገና በመጠናቀቅ ላይ ናቸው። ማለትም ሁሉም ነገር በወረቀት ላይ እስኪጠናቀቅ ድረስ ትንሽ ጊዜ ሊፈልግ ይችላል። ይህ ዜና ለጀርመን ብሔራዊ ቡድን ትልቅ ተስፋ ይፈጥራል። ቡድኑ በቅርብ ዓመታት በትልቅ ውድድሮች የሚጠበቀውን ውጤት ማምጣት አልቻለም። ስለዚህ ዓለም አቀፍ ልምድ ያለውና ተጫዋቾችን የማነቃቃት ችሎታ ያለው ክሎፕ ቡድኑን ወደ ቀድሞ ክለቡ ሊመልሰው ይችላል ተብሎ ይጠበቃል። ክሎፕ በቦሩሲያ ዶርትመንድ እና በሊቨርፑል ያሳየው የአጥቂ እግር ኳስ ከፍተኛ ግፊት የሚያደርግ የጨዋታ ስልትና ወጣት ተጫዋቾችን የማሳደግ ችሎታ ጀርመን እንደገና ከዓለም ሀያላን ብሔራዊ ቡድኖች አንዱ እንድትሆን ሊረዳ ይችላል። ሆኖም ግን አንድ ነገር ማስታወስ ያስፈልጋል። ይህ ጉዳይ ገና ኦፊሴላዊ ፊርማ ያላገኘ ቢሆንም ውይይቶቹ በጣም ከፍተኛ ደረጃ ላይ መድረሳቸው ተነግሯል። ከሁሉም ዝርዝሮች በኋላ ክሎፕ በይፋ የጀርመን አሰልጣኝ ሆኖ ሊቀርብ ይችላል ተብሏል። ወደ ቀጣዩ የእግር ኳስ ዜና እንለፍ። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ሊመለስ ነው። ይህንን ዜና ደግሞ የወጣው ታዋቂው የዝውውር ዜና የሚሰራው ፋብሪዚዮ ሮማኖ ነው። በዚህ የዝውውር ገበያ በጣም ብዙ ከሚያነጋግሩ ጉዳዮች አንዱ የማርከስ ራሽፎርድ ወደፊት ዕጣ ፈንታ ነበር። አሁን ግን ታዋቂው የዝውውር ጋዜጠኛ ፋብሪዚዮ ሮማኖ ስለ ጉዳዩ አስፈላጊ አዲስ መረጃ ይዞ ቀርቧል። ራሽፎርድ ያለፈውን ወቅት በውሰት በባርሴሎና አሳልፏል። ይህም የሆነው በወቅቱ የማንቸስተር ዩናይትድ አሰልጣኝ ከነበረው ሩበን አሞሪም ጋር ከተፈጠረው የጨዋታና የእምነት ችግር በኋላ ነበር። በዚያ ጊዜ ብዙ ሰዎች የራሽፎርድ ምርጥ ዘመን አልፏል ብለው ያስቡ ነበር። ነገር ግን በስፔን ያሳየው አቋም ሁሉንም አስገርሟል። በባርሴሎና ቆይታው በሁሉም ውድድሮች 14 ጎሎችን አስቆጥሮ 14 አሲስቶችን አድጓል። ይህ ብቻ ሳይሆን በኤል ክላሲኮ በቀጥታ ፍሪኪክ ያስቆጠረው ወሳኝ ጎል ባርሴሎና የላሊጋውን ዋንጫ እንዲያረጋግጥ ትልቅ አስተዋጽኦ አድርጓል። ይህ አፈጻጸም ብዙ የባርሴሎና ደጋፊዎች ተጫዋቹ በቋሚነት እንዲቀጥል እንዲፈልጉ አድርጓል። ራሽፎርድም በባርሴሎና መቆየት እንደሚፈልግ በተደጋጋሚ አሳይቷል። በስፔን ሕይወቱን እንደወደደውና በክለቡ ውስጥ ራሱን እንዳገኘ ይናገራል። ነገር ግን ይህን ዝውውር በቋሚነት ማጠናቀቅ ቀላል አይሆንም። ባርሴሎና 30 ሚሊዮን ዩሮ የመግዛት አማራጩ ጊዜው እንዲያልፍ ፈቅዷል። ከዚያም 70 ሚሊዮን ፓውንድ በሚገመት ዋጋ አንቶኒ ጎርደንን ለማስፈረም ትልቅ ገንዘብ አውጥቷል። በተጨማሪም የባርሴሎና የፋይናንስ ችግር አሁንም እንዳለ ይታወቃል። ክለቡ የማንቸስተር ዩናይትድን የሽያጭ ዋጋ ለመክፈል ሆነ የራሽፎርድን ከፍተኛ ደሞዝ ለመሸፈን ፈቃደኛ አይመስልም። ስለዚህ የሚመረጠው ሌላ የውሰት ውል ነው። ይህ ግን ለማንቸስተር ዩናይትድ አይመችም። ዩናይትድ ተጫዋቹን በቋሚነት መሸጥ እንጂ እንደገና በውሰት መላክ አይፈልግም። ክለቡ ከዚህ ዝውውር የሚያገኘውን ገንዘብ ለአዳዲስ ተጫዋቾች ማስፈረሚያ ለመጠቀም እቅድ አለው። አሁን ደግሞ ፋብሪዚዮ ሮማኖ የሰጠው አዲስ መረጃ ነገሮችን በተለየ መልኩ አሳይቷል። እንደ ፋብሪዚዮ ገለጻ ከሆነ በቅርቡ የማንቸስተር ዩናይትድ ኃላፊዎች ከራሽፎርድ ወኪሎች ጋር በቀጥታ ተገናኝተው ውይይት አድርገዋል። ውይይቱም በጣም ጥሩ መንፈስ ውስጥ እንደተካሄደ ተነግሯል። ዩናይትድ ለራሽፎርድ ያለውን አቋም ግልጽ አድርጓል። ክለቡ ተጫዋቹ ለቅድመ ውድድር ዝግጅት ከቡድኑ ጋር እንዲመለስ ዝግጁ መሆኑን አሳውቋል። ይህም ማለት በሩ ሙሉ በሙሉ አልተዘጋበትም ማለት ነው። ከራሽፎርድ በኩልም ተመሳሳይ አቋም ተሰምቷል። እሱም ወደ ካሪንግተን ተመልሶ ከቡድኑ ጋር ዝግጅት ለመጀመር ፈቃደኛ ነው። ይህ ደግሞ ብዙ ደጋፊዎች ራሽፎርድ ሌላ እድል ያገኝ ይሆን የሚለውን ጥያቄ እንዲያነሱ አድርጓል። ሆኖም ይህ ማለት ራሽፎርድ በእርግጠኝነት ኦልድ ትራፎርድ ይቀጥላል ማለት አይደለም። ማንቸስተር ዩናይትድ ተስማሚ የሆነ የዝውውር ጥያቄ ከደረሰው እስከ መስኮቱ መዝጊያ ድረስ ተጫዋቹን ለመሸጥ ፈቃደኛ መሆኑን ገልጿል። ስለዚህ በአሁኑ ሰዓት ራሽፎርድ በማንቸስተር ዩናይትድ ይጀምራል ወይስ በመጨረሻ ወደ ሌላ ክለብ ይዘዋወራል የሚለው ጥያቄ አሁንም ክፍት ሆኖ ቀጥሏል። የዝውውር መስኮቱ ገና ስላልተዘጋ በቀጣዮቹ ቀናት ይህ ጉዳይ ከበጎ ወይም ከክፉ አቅጣጫ ሊቀየር ይችላል። ቀጣዩ ዜና
ፒኤስጂ እና ባርሴሎና ለጁሊያን አልቫሬዝ በትልቅ ፉክክር ውስጥ ተገኝተዋል። የዚህ ክረምት የዝውውር ገበያ በጣም ከሚያስደንቁ ወሬዎች መካከል አንዱ ከስፔንና ከፈረንሳይ ታላቅ ክለቦች የመጣው ነው። ፓሪስ ሰንት ጀርመን እና ባርሴሎና የአርጀንቲናውን ኮከብ አጥቂ ጁሊያን አልቫሬዝን ለማስፈረም በከፍተኛ ፉክክር ውስጥ ገብተዋል ተብሏል። ጁሊያን አልቫሬዝ ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ ካመራ በኋላ እጅግ አስደናቂ ብቃት አሳይቷል። ጎሎቹን ከማስቆጠር በተጨማሪ ለቡድኑ አጫወት የሚሰጠው አስተዋጽኦ፣ ከፍተኛ ግፊት የማድረግ ብቃቱና በተለያዩ የጥቃት ቦታዎች መጫወት መቻሉ ብዙ ታላላቅ ክለቦች እንዲፈልጉት አድርጓል። በወጡት ሪፖርቶች መሰረት ፒኤስጂ አልቫሬዝን ለማስፈረም በጣም ከባድ እቅድ እያዘጋጀ ነው። ሆኖም አንድ ትልቅ ችግር አለ። አትሌቲኮ ማድሪድ ዋና ኮከቡን በቀልብ ለመሸጥ ፍላጎት የለውም። ስለዚህ ፒኤስጂ ተጫዋቹን ለማስፈረም ታሪካዊ የሆነ የዝውውር ገንዘብ ሊያቀርብ እንደሚያስፈልገው ይነገራል። ባርሴሎናም ከፉክክሩ ውጪ አይደለም። የስፔኑ ክለብ አልቫሬዝን እንደ ወደፊት የጥቃት መሪ ይመለከተዋል። የእድሜው ወጣትነት፣ የአጨራረስ ብቃቱና በትልቅ ጨዋታዎች ያለው ልምድ ባርሴሎናን በጣም እንዲፈልጉ አድርጓል። ነገር ግን በዚህ ዝውውር ፒኤስጂ ከባርሴሎና የበለጠ አቅም እንዳለው ይታመናል። የፈረንሳዊ ኮከብ የፋይናንስ አቅሙ ከፍተኛ በመሆኑ አትሌቲኮ የማይጠይቀውን ዋጋ የመክፈል እድሉ የተሻለ ነው። ባርሴሎና ግን አሁንም በፋይናንስ ሕጎች ምክንያት ጥንቃቄ ማድረግ አለበት። በሌላ በኩል አትሌቲኮ ማድሪድ ተጫዋቹን ለማቆየት ይፈልጋል። አልቫሬዝ የቡድኑ ቁልፍ ተጫዋች በመሆኑ ከባድ ገንዘብ ካልቀረበ በስተቀር ለመልቀቅ ፍላጎት የለውም። ስለዚህ በቀጣዮቹ ሳምንታት የዝውውር ከበጋው ትልቁ የዝውውር ታሪኮች አንዱ ሊሆን ይችላል። ፒኤስጂ ታሪካዊ ዋጋ ይከፍላል ወይስ ባርሴሎና የተጠበቀ ስምምነት ያገኛል? ይህን ለማወቅ ቀጣዮቹን ቀናት ለመጠበቅ ብቻ ይቀራል። ቀጣዩ ዜና ካርሎስ ባሌባ ማንቸስተር ዩናይትድን ሊቀላቀል ይችላል ተባለ። ማንቸስተር ዩናይትድን የሚመለከት ትኩስ የዝውውር ዜና ወጥቷል። በወጡት ሪፖርቶች መሰረት የብራይተን ወጣት ኮከብ አማካኝ ካርሎስ ባሌባ ወደ ኦልድ ትራፎርድ ለመሄድ ክፍት እንደሆነ ተነግሯል። ሪፖርቶች እንደሚያመለክቱት ባሌባ በቀድሞ የዝውውር መስኮት ከማንቸስተር ዩናይትድ ጋር የግል ስምምነት ላይ ደርሶ እንደነበር ይታወሳል። ይህ ማለት ተጫዋቹ በግል ደረጃ ዩናይትድን ለመቀላቀል ፍላጎቱን ቀድሞ አሳይቷል ማለት ነው። አሁን ግን ዝውውሩ የሚወስነው በማንቸስተር ዩናይትድ ላይ ነው። ክለቡ ዳግም ፍላጎቱን ካሳየ ድርድር በቀላሉ ሊጀምር ይችላል ተብሏል። ነገር ግን ትልቁ እንቅፋት የብራይተን ዋጋ ነው። ክለቡ ለባሌባ ከ75 ሚሊዮን ፓውንድ በላይ ዋጋ ሊጠይቅ እንደሚችል ይገለጻል። ይህ ደግሞ ማንቸስተር ዩናይትድ ቀደም ሲል ያሰበውን ዋጋ ከፍ ያለ ነው። ባሌባ በፕሪሚየር ሊግ ከሚገኙ በጣም ተስፋ ሰጪ ወጣት አማካኞች መካከል አንዱ ነው። የኳስ መከላከል ብቃቱ፣ የአካል ጥንካሬውና ከመከላከል ወደ ጥቃት ፈጣን ሽግግር የማድረግ ችሎታው ለብዙ ትልቅ ክለቦች ትኩረት አድርጓል ተብሏል። አሁን ግን ጥያቄው ግልጽ ነው። ማንቸስተር ዩናይትድ ይህን ዝውውር ዳግም ይከፍታል ወይስ ብራይተን ባሌባን ለማቆየት ይችላል? ቀጣዩ ቀናት የሚወስኑት ይሆናሉ። ሌላ ትልቅ ዜና ማንቸስተር ዩናይትድ አይኑን በአንድሬ ሳንቶስ ላይ አሳርፏል። ማንቸስተር ዩናይትድ በዚህ የክረምት ዝውውር ገበያ መሃል ሌላ ትልቅ ስም ወደ ዝርዝሩ ጨምሯል። ይህም የቼልሲ ወጣት አማካኝ አንድሬ ሳንቶስ ነው። በወጡት ሪፖርቶች መሰረት ዩናይትድ ተጫዋቹ ለረጅም ጊዜ ሲከታተለው ቆይቷል። አሁን ደግሞ ዝውውሩን ወደ ተግባር ለመቀየር እየሰራ ነው ተብሏል። አንድሬ ሳንቶስ ከብራዚል የወጣ በጣም ተስፋ ያለው ወጣት አማካኝ ነው። በመሃል ሜዳ ኳስ የመቆጣጠር ብቃት፣ ጠንካራ የመከላከል አቅምና ወደፊት በመሄድ ጎል የመፍጠር ችሎታ ስላለው በአውሮፓ ብዙ ክለቦች ትኩረት ተሰጥቷል። ማንቸስተር ዩናይትድ በተለይ በአማካኝ ክፍሉ ተጨማሪ ጥራት ለማምጣት እየፈለገ ነው። ቡድኑ በሚቀጥለው ወቅት የበለጠ ፉክክር ለማድረግ ኃይለኛና ኳሱን የሚቆጣጠር አማካኝ እንደሚያስፈልጉ ያምናል። ለዚህም ሳንቶስ ከሚፈለጉት ተጫዋቾች መካከል አንዱ ሆኗል። ሪፖርቶች እንደሚያሳዩት ቼልሲ ተጫዋቹን በ50 ሚሊዮን ፓውንድ አካባቢ ይገምታል። ይህ ትልቅ ገንዘብ ቢሆንም ዩናይትድ የተጫዋቹን እድሜና የወደፊት አቅም በማየት ይህን ዋጋ ለመክፈል ሊያስብ ይችላል። ከሁሉም በላይ ዝውውሩን የሚያስደስተው ነገር አንድሬ ሳንቶስ ከቼልሲ ለመልቀቅ ፈቃደኛ መሆኑ ነው ተብሏል። በተከታታይ መጫወትና ቋሚ ቦታ ማግኘት እንደሚፈልግ ይነገራል። ይህም ዩናይትድ ለማስፈረም ያለውን እድል ሊያሳድግ ይችላል። በሌላ በኩል ቼልሲ ተጫዋቹን በቅርቡ ለመሸጥ እንደማይፈልግ ይገመታል። ክለቡ ሳንቶስን ለወደፊት ትልቅ ፕሮጀክቱ አካል አድርጎ ይመለከተዋል። ስለዚህ ዩናይትድ ይህን ዝውውር ለማጠናቀቅ ከባድ ድርድር ማድረግ ሊኖርበት ይችላል። እስካሁን ድረስ ኦፊሴላዊ ስምምነት ወይም የተላለፈ ጥያቄ አልተረጋገጠም። ሆኖም ዩናይትድ ፍላጎቱን በግልጽ እያሳየ መሆኑ ይነገራል እና በቀጣዮቹ ቀናት ይህ ዝውውር የበለጠ ፍጥነት ሊይዝ ይችላል። ስለዚህ ጥያቄው አሁን አንድ ነው። አንድሬ ሳንቶስ የቼልሲ ማሊያ አውልቆ በኦልድ ትራፎርድ ይታያል ወይስ በስታንፎርድ ብሪጅ ይቀጥላል? የመጨረሻው ውሳኔ በቀጣዮቹ ሳምንታት ይገለጻል። ሰብስክራይብ እያደረጋችሁኝ። ሌላ ትልቅ ዜና ራፋኤል ሊዮን ለማስፈረም ትልቅ ፉክክር ተጀምሯል።
የዚህ ክረምት የዝውውር ገበያ ሌላ ትልቅ ዜና ደግሞ የኤሲ ሚላን ኮከብ ክንፍ ተጫዋች ራፋኤል ሊዮን ይመለከታል። በወጡት ሪፖርቶች መሰረት ማንቸስተር ዩናይትድ፣ ቶተንሃም ሆትስፐርስ እና በርካታ የሳውዲ ፕሮ ሊግ ክለቦች ፖርቹጋላዊውን ኮከብ ለማስፈረም ወደ ፉክክሩ ገብተዋል። ራፋኤል ሊዮ በአውሮፓ ውስጥ ከሚያስፈሩ ክንፍ ተጫዋቾች መካከል አንዱ ነው። በፍጥነቱ፣ በኳስ አያያዙ፣ አንድ ለአንድ ተከላካዮችን ማለፍ ችሎታውና ጎል የማስቆጠር አቅሙ ምክንያት ብዙ ታላላቅ ክለቦች ለረጅም ጊዜ ሲከታተሉት ቆይተዋል። ኤሲ ሚላን በቅርብ ዓመታት ያገኛቸው ብዙ ስኬቶች ውስጥ ሊያው ትልቅ ሚና ይጫወታል። የሴሪኤ ዋንጫ ሲያሸንፍም ከቡድኑ ዋና ኮከቦች አንዱ ነበር። በብዙ ጨዋታዎች በራሱ ጥረት ውጤት መቀየር የሚችል ተጫዋች መሆኑንም በተደጋጋሚ አሳይቷል። አሁን ግን ሪፖርቶች እንደሚያመለክቱት ሊያው በዚህ ክረምት ሚላንን ሊለቅ ይችላል። የጣሊያኑ ክለብም ተጫዋቹን በ60 ሚሊዮን ዩሮ አካባቢ ለመሸጥ ፈቃደኛ ነው ተብሏል። ከተጫዋቹ ጥራት አንጻር የዋጋ ብዙ ክለቦችን ሊስብ የሚችል መሆኑ ይነገራል። ማንቸስተር ዩናይትድ ለምን ሊያውን ይፈልጋል? ዩናይትድ በግራ ክንፍ የበለጠ ፍጥነት፣ ፈጠራና ጎል የሚያመጣ ተጫዋች ለማግኘት እየፈለገ ነው። ሊያው እነዚህን ሁሉ ባህሪያት የያዘ በመሆኑ የክለቡ ቀዳሚ ኢላማዎች መካከል ገብቷል። ቶተንሃምን በበኩሉ የጥቃት ክፍሉን ለማጠናከር ይፈልጋል። ሊያው በማንኛውም ጨዋታ ውጤት ሊቀይር የሚችል ተጫዋች በመሆኑ በእጅጉ ይፈልጋል። በሌላ በኩል የሳውዲ ፕሮ ሊግ ክለቦችም ከፍተኛ ደሞዝና ትልቅ የዝውውር ገንዘብ በማቅረብ ይህን ዝውውር ለማሸነፍ የተዘጋጁ ናቸው። በቅርብ ዓመታት ከአውሮፓ ታላቅ ተጫዋቾችን ወደ ሳውዲ ማምጣት እንደቻሉ ይታወቃል። ስለዚህ በዚህም ዝውውር ከባድ ተፎካካሪ ይሆናሉ። በተጨማሪም ባርሴሎናም ቀደም ሲል ሊያውን ለማስፈረም ፍላጎት ነበረው። ሆኖም አንቶኒ ጎርደንን ካስፈረመ በኋላ ፍላጎቱ እንደቀዘቀዘ ይነገራል። ይህም ማለት በአሁኑ ሰዓት ዋናው ፉክክር በማንቸስተር ዩናይትድ፣ ቶተንሃም እና በሳውዲ ክለቦች መካከል ነው። ሆኖም እስካሁን ድረስ ኦፊሴላዊ የዝውውር ጥያቄ ወይም ስምምነት አልተገለጸም። ነገር ግን በቀጣዮቹ ቀናት ይህ ጉዳይ በጣም ፈጣን እንቅስቃሴ ሊያሳይ ይችላል። አሁን የሚነሳው ትልቁ ጥያቄ አንድ ነው። ራፋኤል ሊዮ በቀጣይ ወቅት የትኛውን ክለብ ማሊያ ይለብሳል? ማንቸስተር ዩናይትድ፣ ቶተንሃም ወይስ በከፍተኛ ደሞዝ ወደ ሳውዲ ፕሮ ሊግ ያመራል? ይህን የሚመልሱት የሚቀጥሉት ቀናት ይሆናሉ። ሌላ ዜና ከቼልሲ ከለንደን ቤት። ቼልሲ ኤንዞ ከሄደ ቹዋሚኒና አርዳ ጉለርን ያስፈርማል ተባለ። ቼልሲን የሚመለከት ትልቅ የዝውውር ዜና ወጥቷል። በወጡት ሪፖርቶች መሰረት የቼልሲ አሰልጣኝ ሻቪ አሎንሶ ኤንዞ ፈርናንዴዝ በዚህ ክረምት ክለቡን ከለቀቀ የሪያል ማድሪድ ሁለት ኮከቦች ኦርሊያን ቹዋሚኒና አርዳ ጉለርን እንደ ዋና ተተኪዎች ለማስፈረም ፍላጎት እንዳለው ተነግሯል። ይህ ዜና በተለይ የቼልሲ ደጋፊዎችን በጣም አስደስቷል። ምክንያቱም ቹዋሚኒ ሆነ አርዳ ጉለር በአውሮፓ ውስጥ ከፍተኛ ደረጃ ያላቸው ተጫዋቾች ተብለው የሚገመቱ ናቸው። የዚህ ዜና መነሻ ግን አንድ ትልቅ ጥያቄ ነው። ኤንዞ ፈርናንዴዝ ቼልሲን ይለቃል? በቅርብ ጊዜ ከተለያዩ ታላቅ ክለቦች ፍላጎት እንዳለበት ተነግሯል። ክለቡም ከፍተኛ ዋጋ ካገኘ ለመሸጥ ሊያስብ እንደሚችል ይወራል። እንደ ሪፖርቶች ከሆነ ሻቪ አሎንሶ ከሪያል ማድሪድ ጋር ባሳለፈው ጊዜ ቹዋሚኒን እና አርዳ ጉለርን በቅርብ አውቃቸዋል። የሁለቱንም ተጫዋቾች ብቃት በደንብ ስለሚያውቅ ወደ ስታንፎርድ ብሪጅ ለማምጣት ፍላጎት አለው። ኦርሊያን ቹዋሚኒ በዓለም ላይ ካሉ ምርጥ የተከላካይ አማካዮች መካከል አንዱ ነው። ኳስን የማሸነፍ ብቃቱ፣ የአካል ጥንካሬው፣ ጨዋታን የማንበብ ችሎታውና ከመከላከል ወደ ጥቃት በፍጥነት የመሸጋገር አቅሙ ለማንኛውም ቡድን ትልቅ ጥቅም ያመጣል። በሌላ በኩል አርዳ ጉለር በቱርክ ከወጣ በኋላ በአውሮፓ እጅግ ተስፋ ያለው ወጣት ተጫዋች ሆኗል። የኳስ ቁጥጥሩ፣ ፈጠራው፣ የመጨረሻ ፓሶቹና ከርቀት የሚያስቆጥራቸው ጎሎች ብዙዎች የወደፊቱ ኮከብ እንደሚሉት አድርገዋል። አሎንሶ እነዚህን ሁለት ተጫዋቾች ካገኘ የቼልሲ የአማካኝ ክፍል በእጅጉ እንደሚጠናከር ይገመታል። ቹዋሚኒ በመከላከል ጠንካራ ሚና ሲጫወት፣ አርዳ ጉለር ደግሞ በፈጠራና በጥቃት ውስጥ ቡድኑን የሚያግዝ ይሆናል። ነገር ግን ይህን ዝውውር ማጠናቀቅ ቀላል አይሆንም። ሪያል ማድሪድ ሁለቱን ተጫዋቾች እንደ ወደፊት ፕሮጀክት አስፈላጊ አካላት ይመለከታቸዋል። በተለይ ቹዋሚኒ በመሃል ሜዳ ቋሚ ተጫዋች በመሆኑ ማድሪድ በቀላሉ ለመልቀቅ ፈቃደኛ እንደማይሆን ይገመታል። አርዳ ጉለርም ቢሆን በወጣትነቱ ምክንያት የክለቡ የወደፊት እቅድ ውስጥ ትልቅ ቦታ አለው። ስለዚህ ቼልሲ ሁለቱንም ለማግኘት ከባድ ድርድርና ከፍተኛ የዝውውር ገንዘብ ሊያስፈልገው ይችላል። በአሁኑ ሰዓት ግን አንድ ነገር ግልጽ ነው። ይህ ሁሉ የሚፈጸመው ኤንዞ ፈርናንዴዝ ቼልሲን ከለቀቀ ብቻ ነው። ኤንዞ ከቀጠለ የቹዋሚኒና የአርዳ ጉለር ዝውውር የመፈጸም እድሉ በጣም ዝቅ ይላል። ስለዚህ የሚቀጥሉት ሳምንታት ለቼልሲ ደጋፊዎች ወሳኝ ይሆናሉ። ኤንዞ ይቆያል ወይስ ይሄዳል? ከሄደስ ቼልሲ ቹዋሚኒና አርዳ ጉለርን ማስፈረም ይችላሉ? ይህ በዚህ የዝውውር መስኮት በጣም የሚከታተሉት ጉዳዮች መካከል አንዱ ሆኖ ቀጥሏል። ሌላ ትልቅ ዜና እዛው ከእንግሊዝ ምድር ኤቨርተን ማንቸስተር ዩናይትድን በድጋሚ ሊቀድም ነው።
በዚህ የክረምት ዝውውር መስኮት ማንቸስተር ዩናይትድ ሊያገኘው የፈለገውን ተጫዋች በድጋሚ ሊያጣ ይችላል የሚል ዜና ወጥቷል። በሪፖርቶች መሰረት ኤቨርተን የሚድል ስፕሮውን ወጣት አማካኝ አይደን ሃክሊን ለማስፈረም በጣም ተቃርቧል። ይህ ማለት ማንቸስተር ዩናይትድ በዚህ ፉክክር እንደገና ሊሸነፍ ይችላል ማለት ነው። አይደን ሃክኒ በእንግሊዝ ከሚገኙ በጣም ተስፋ ሰጪ ወጣት አማካኞች መካከል አንዱ ነው። ኳስን በጥሩ ሁኔታ የመቆጣጠር ብቃቱ፣ ትክክለኛ ፓስ የማቀበል ችሎታውና የጨዋታ እይታው ከመሃል ሜዳ ጨዋታን የመምራት ችሎታው ብዙ የፕሪሚየር ሊግ ክለቦችን ትኩረት እንዲሰጡት አድርጓል። ማንቸስተር ዩናይትድ ለረጅም ጊዜ ተጫዋቹን ሲከታተለው እንደቆየ ይነገራል። ክለቡ በአማካኝ ክፍሉ ወጣት ብርቱና የወደፊት የሚያገለግል ተጫዋች ለማምጣት እየፈለገ ነው። ሃክኒም ይህን መስፈርት የሚያሟላ ተጫዋች በመሆኑ ከኢላማዎች መካከል አንዱ ነው። ነገር ግን ኤቨርተን በፍጥነት እርምጃ በመውሰድ ፉክክሩ ውስጥ ቀዳሚ ሆኗል። ሪፖርቶች እንደሚያሳዩት የድርድሩ ሂደት በአዎንታዊ ሁኔታ የተካሄደ ሲሆን ዝውውሩ በቅርቡ ሊጠናቀቅ እንደሚችል ይገለጻል። ለኤቨርተን ይህ ተጫዋች ከፍተኛ ዋጋ አለው። ክለቡ በሚቀጥለው ዓመት ከፍተኛ ውጤት ለማስመዝገብ አማካኝ ክፍሉን ማጠናከር ይፈልጋል። ሃክኒም የዚህ ፕሮጀክት ቁልፍ አካል ሊሆን ይችላል ተብሎ ይታመናል። በማንቸስተር ዩናይትድ በኩል ግን የዜና አሳሳቢ ሊሆን ይችላል። በዚህ የዝውውር መስኮት ዩናይትድ ብዙ ኢላማዎችን በፍጥነት ማጠናቀቅ ባለመቻሉ ተጫዋቾች ወደ ሌሎች ክለቦች ሲያመሩ ታይቷል። ይህም ከደጋፊዎች ዘንድ ብዙ ትችት አስነስቷል። ነገር ግን እስካሁን ድረስ ዝውውር በይፋ አልተጠናቀቀም። ማንቸስተር ዩናይትድ በመጨረሻ ሰዓት ውድድሩ ተመልሶ ሁኔታውን መቀየር ይችላል። ነገር ግን በአሁኑ ሰዓት ኤቨርተን የበለጠ ቀዳሚ እንደሆነ ይነገራል። ስለዚህ ትልቁ ጥያቄ ይህ ነው። ኤቨርተን ይህን ዝውውር በይፋ ያጠናቅቃል ወይስ ማንቸስተር ዩናይትድ በመጨረሻ ደቂቃ ገብቶ አይደን ሃክኒንን ወደ ኦልድ ትራፎርድ ያመጣዋል? የዚህ መልስ በቀጣዮቹ ቀናት ይታወቃል። ወደ መጨረሻው የዝውውር ዜና እንሂድ። አርሰናል ያን ሶመርን ለማስፈረም እያሰበ ነው። አርሰናልን የሚመለከት አዲስ የዝውውር ዜና ወጥቷል። በሪፖርቶች መሰረት የፕሪሚየር ሊጉ ክለብ የስዊዘርላንዱን ልምድ ያለው ግብ ጠባቂ ያን ሶመርን እንደ ተጠባባቂ ግብ ጠባቂ ለማስፈረም እያጤኑ ነው ተብሏል። የአርሰናል ዋና ግብ ጠባቂ ዴቪድ ራያ ቢሆንም ክለቡ ረጅም ወቅት ውስጥ በሁሉም ውድድሮች ለመፎካከር በተመሳሳይ ደረጃ ያለ ተሞክሮ ያለው ሁለተኛ ግብ ጠባቂ ማስፈረም እንደሚፈልግ ተነግሯል። ያን ሶመር በአውሮፓ እጅግ ልምድ ካካበቱ ግብ ጠባቂዎች መካከል አንዱ ነው። በጀርመን ቡንደስሊጋ፣ በጣሊያን ሴሪኤ እና ከስዊዘርላንድ ብሔራዊ ቡድን ጋር ረጅም ጊዜ በከፍተኛ ደረጃ ተጫውቷል። በፈጣን ምላሹ፣ በአንድ ለአንድ ኳሶቹ ያሉ ብቃትና ግብን የመጠበቅ ችሎታው በዓለም እግር ኳስ ብዙ ጊዜ ተወድሷል። የወጡት ሪፖርቶች እንደሚሉት ያን ሶመር ከኢንተር ሚላን ጋር ያለው ውል ካበቃ በኋላ በነጻ ዝውውር ይገኛል። ይህ ለአርሰናል ትልቅ ዕድል ሊሆን ይችላል፣ ምክንያቱም የዝውውር ክፍያ ሳይኖር ከፍተኛ ልምድ ያለውን ግብ ጠባቂ ማግኘት ይችላል። ነገር ግን አርሰናል ብቻውን አይደለም። የቤልጂየሙ ክለብ ብሩዥም በአሁኑ ሰዓት ዝውውሩን ለማጠናቀቅ የበለጠ ቀዳሚ እንደሆነ ተነግሯል። ከዚያ በተጨማሪ አያክስም በተጫዋቹ ላይ ፍላጎት አለው። ስለዚህ አርሰናል ይህን ዝውውር ለማሸነፍ ከሌሎች ክለቦች ጋር መፎካከር ይኖርበታል። በሌላ በኩል የቼልሲው ግብ ጠባቂ ኬፓ አሪዛባላጋም ክለቡን ለመልቀቅ እንደሚፈልግ ተነግሯል። ከጣሊያን ክለቦችን ፍላጎት አለበት። ከዚህ በተጨማሪ አርሰናል በዝውውሩ ላይ ማቲዮ ራያን፣ ኢላን ማስሊየር እና ስቴፋን ኦርቴጋንም እየገመገመ ነው። ይህ ማለት ያን ሶመር ብቻ የአርሰናል አማራጭ አይደለም፣ ነገር ግን በልምዱና በነጻ ዝውውር የሚገኝ በመሆኑ ከሚመረጡት ተጫዋቾች መካከል ቀዳሚ ሆኖ ተቀምጧል። እስካሁን ድረስ ኦፊሴላዊ ስምምነት አልተፈጸመም፣ ነገር ግን አርሰናል የተጫዋቹ ሁኔታ በቅርብ የተከታተለ ነው። ስለዚህ ትልቁ ጥያቄ አሁን ይሄ ነው። ያን ሶመር ቀጣዩን ወቅት በኤምሬትስ ስታዲየም እንደ ዴቪድ ራያ ተጠባባቂ ይታያል ወይስ ክለቡ ብሩዥ ወይም አያክስን ይቀላቀላል? የመጨረሻው ውሳኔ በቀጣዮቹ ቀናት ይገለጣል። ይህ ነበር ለዛሬ ያዘጋጀውላችሁ የቅርብ ጊዜ የእግር ኳስ ዝውውር ዜናዎች። ከነዚህ ዜናዎች የትኛው በጣም ያስደንቃችሁ? ክሎፕ የጀርመን አሰልጣኝ መሆኑ ለራሽፎርድ የሚቆይ ይመስላችኋል ወይስ ጁሊያን አልቫሬዝ ወደ ፒኤስጂ ወይም ወደ ባርሴሎና ይሄዳል ብላችሁ ታስባላችሁ? ሴታችሁን ከታች በኮሜንት ጻፉልን፣ ሁሉንም አነባለሁ። ቪዲዮን ከወዳችሁ ላይክ ማድረግን አትርሱ፣ ለጓደኞቻችሁ አጓሩት። እንዲሁም ከእግር ኳስ ዝውውር ዜናዎች፣ ፈጣን መረጃዎችና ጥልቅ ትንታኔዎች እንዳያመልጣችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ያብሩ። እኔ ሚልጌች ነኝ። እስከምንገናኝ በሚቀጥለው ቪዲዮ ሰላም ሁኑ። ላለው ሰላም ብያለሁ።